በመጨረሻው ዘመን ይህን የእግዚአብሔርን ቃል እንደራሳቸው ፈቃድ እያጣመሙ የሚተረጉሙ ይነሳሉ ይላል። ይልቁንም ዛሬ ድፍረት በዝቷል። ይሄን መጽሐፍ ሊተረጉሙልን የሚችሉ እግዚአብሔር መንፈስ ቅዱስ የገለጠላቸው ያስተማራቸው የፈቀደላቸው በቤተ ክርስቲያን ያሉ የቤተ ክርስቲያን አባቶች ናቸው። የቅኔ መምህራንን ማን ጠራቸው? ማን መረጣቸው? ማን አስተማራቸው? ማን ሰጣቸው? እግዚአብሔር መንፈስ ቅዱስ። የቅዳሴ መምህራንን ቅዳሴውን በሙሉ ስናየው በሙሉ የሚናገረው ሰው ስለሆነው አምላክ መከራን ተቀብሎ እንዴት እንዳዳነን እኛን አድኖ ወደ ቀደመ ክብር እንዴት እንደተመለሰ ዳግም እንደሚመጣ ዓለማት እንደሚያሳልፍ ሙታን እንደምንነሳ እስከዚያው ድረስ ያለነው በዓለም ነውና በኃጢአት ሁልጊዜ ሕይወታችን ሲቆሽሽ በቅዱስ ቁርባን ሕይወታችን እንዴት እንደሚነጻ ነው የሚነግረን ቅዳሴ። መጀመሪያ ማወቅ ያለብን ይህን ቅዱስ መጽሐፍ የሚተረጉምልን ማን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው አደረሳችሁ አደረሰ። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ዛሬ የምንማርበት የትምህርታችን ርዕስ ማን ይተርጉምልን በሚል ማን ይተርጉምልን? ይህን ቅዱስ መጽሐፍ ማን ይተርጉምልን? የጥምቀትን ምስጢር ማን ይተርጉምልን? ምስጢረ ቁርባንን ማን ይተርጉምልን? ምስጢረ ክህነትን ማን ይተርጉምልን? ምስጢረ ንስሐን ማን ይተርጉምልን? ምስጢራተ ቤተ ክርስቲያንን ማን ይተርጉምልን? ምስጢር ማለት የማይታይ ነገር ማለት ነው። ድብቅ ማለት ነው። ምስጢር ከልብ ለሚወዱት ሰው ብቻ የሚነገር ከልብ በሚወደድ ሰው የሚታይ እንጂ ሌላው የማያውቀው ማለት ነው። ምስጢር ማለት ስውር ማለት ነው። ስለዚህ በተለይም መጽሐፍትን ማን ይተርጉምልን? ይህን ቅዱስ መጽሐፍ ማን ይተርጉምልን? እና መተርጎም ያለበት ማን እንደሆነ በሉቃስ ወንጌል ምዕራፍ 24 ቁጥር 27 ላይ ተቀምጦ እናገኘዋለን። ይህ ታሪክ እንዴት ነው? ሲማሩ 3 ዓመት ሙሉ ሲማሩ የነበሩ ሰዎች ጌታ እንደሚሞት እንደሚነሳ የረሱ ተምረዋል። 3 ዓመት ሙሉ አስተምሯቸዋል። የመጣበት ዓላማ ስለ ሰው ልጆች ቤዛ ለመሆን እንደሆነ እሱ ሞቶ ዓለምን ለማዳን እንደሆነ ሞቶ እንደማይቀር ሞቶ ቢቀበረው ሞትና መቃብርን ድል አድርጎ እንደሚነሳ ወደ ቀደመ ክብሩም እንደሚመለስ ነግሯቸዋል። ነገር ግን ያው የነገረንን ሁሉ ማስተዋል መቼስ ከባድ ነው። በተለይ በዚህ ዘመን ያለነው እኛ ምስክሮች ነን። እና አሁን ወደ ኤማሁስ የሚጓዙ 2 ሰዎች ከጌታ ተከታዮች መነሳቱን ጭምጭምታ ሰምተዋል፣ ግን ማመን አቅቷቸዋል። እና እያወሩ ይሄዳሉ። የሚያወሩት ግን ዞሮ
ስለሱ ስቃይ ስለሱ መከራ የእስራኤል መኳንንት የካህናት አለቆች ሕዝቡ ሁሉ በአንድ ላይ ስቅሎ ብለው እንደሰቀሉት እንደገደሉት ያ በእግዚአብሔርና በሕዝቡ ሁሉ ላይ በቃልና በሥራ ብርቱ ስለሆነው ነብይ ነው የሚሉት እነሱ። ያው ኢየሱስ ክርስቶስ በሰውነቱ ነብይም ነው፣ ሐዋርያም ነው፣ ካህን ነው፣ ሊቀ ካህናት ነው። እና አሁን ስለሱ ነው እያወሩ የሚሄዱ። እሱ አብሯቸው እየተጓዘ ነው። ግን አላወቁትም። አይናቸው ተይዞ ነበር ይላል። አሁን ዛሬ በዚህ ዓለም ላይ አይናችን እንደተያዘ እሱን እንዳናየው እንደተያዘ ተይዞ ነበር እና የሆነ ሆኖ ለምንድን ነው እንደዚህ እየተወለጋችሁ የምትሄዱት? እና ደግሞ ለምን ተወለጋችሁ? ደግሞ ስለማን የምታወሩ ይላቸዋል። ካሁን በፊትም ተምረናል። በእውነት በጣም የሚገርም ነው። እና እኛ ስለዚያ ግብ ስለተፈጸመበት ስለ ናዝሬቱ ኢየሱስ ነው ይሉታል። ያው መጨረሻ ላይ እሱ ማስተማሩን ቀጠለ። ምንድነው ያላቸው? እናንተ የማታስተውሉ ይላቸዋል። እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? ይህን መከራ ተቀብሎ ዓለምን አድኖ ወደ ክብሩ ማለት ወደ ቀደመ ክብሩ እንደሚመለስ አታውቁም? አልተማራችሁም? በቀንም በሌሊት ያም ደግሞ ትምህርቱ እኮ ዝም ብሎ አይደለም። ከተአምራት ጋር ዕውራን እየበሩ ሕሙማን እየተፈወሱ አንካሶች እየረቱ ለምጻሞች እየነጹ ሙታን እየተነሱ ትንሹ ተባርኮ ቁጥር ስፍር የሌለው ሕዝብ በልቶ ሲጠግብ ትራፊው 12 መሶብ ከዚያም በላይ ሲነሳ እንዴ በባህር ላይ ያለምንም እንትን በእግሩ ሲሄድ ምን ያላዩት ተአምራል? ከዚያ ሁሉ ተአምር ጋር ነው እንግዲህ የተማሩ እነዚህ ሰዎች እና አሁን ዘንግተውታል። እና እንደዚህ አላስተማራችሁም ወይ ይላቸዋል። በሌላ አነጋገር አስተምሬያቸው ነበር ነው የሚላቸው። እነሱ አላወቁትም እንጂ በኋላ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ስለ እርሱ ማለት ስለ መድኃኔዓለም ኢየሱስ ክርስቶስ ሰው ሆኖ ስለተገለጠው አምላክ ስለተዋህዶ ከሙሴና ከነቢያት ሁሉ ጀምሮ ነው። ከሙሴና ከነቢያት ሁሉ ጀምሮ ተረጎመላቸው። ሲተረጉምላቸው ገባቸው። ምንም እንኳን እሱነቱን እንዳያውቁት አይናቸውን ይዞት እንደነበረ ቢታወቅም ነገር ግን ልባችን ተቃጠለ እኮ ነው። በፍቅር ተደስተዋል። አሁን ምክንያቱም እሱ ሲተረጉም እንደዚህ እሱ ባለቤቱ ሲተረጉምልን እንዲህ ነው የእግዚአብሔር ቃል የሚገባል። ባለቤቱ ሲተረጉምልን ፍቅር ነው የሚያሳድርብን። በኋላ እንዲያውም በቃ መሽቷል ቀኑና አንለቀህ ማለት ነው እቤታችን እንደርልን አሉት። ገብቶ ማዕዱ ሲባረክ አይናቸው ተገለጠ፣ አወቁት ይላል። ያን ጊዜ ተሰወረ ሲደነግጡ ወገኖች። እና ይህ ሁሉ የሆነው እሱ ስለተረጎመላቸው ነው። ያን ጊዜ ለነዚህ ሰዎች ስለሱ ከሙሴና ከነቢያት ሁሉ ጀምሮ የተረጎመው ጌታ በዚያን ጊዜ የቀረነው ወይ ነው። በዚያን ጊዜ በእነዚህ ሁለት ሰዎች የቀረነው ወይ የሱ ተርጉሞ ማስተማር ሊቀር አይችልም። ምክንያቱም በስጋ ወራት ያደረገው ነገር ሁሉ ለዘላለም ሕያው ነው። ለምሳሌ ከሐዋርያት ጋር እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ያለው እንደገና በጌቴሴማኒ
ወአንሰ ስዕል በእንቲአሆሙ ስለነሱ ለምናለሁ ያለው ስለነዚህ ብቻ አይደለም፣ በስሜ ስለሚያምኑት ሁሉ ነው እንጂ እስከ ዓለም ፍጻሜ ሁልጊዜ እሱ ከኛ ጋር ነው። ስለዚህ ከነዚህ ሰዎች ጋር የነበረ ጌታ ከኛም ጋር አለ። ተርጉምልን ካልነው ይተረጉምልናል። እና ማን ይተርጉምልን? እሺ አሁን እንደነዚህ ሰዎች በስጋ እየተገለጠ ነው የሚተረጉምልን ወይስ እንዴት ነው? ማን ነው የሚተረጉምልን ይህን መጽሐፍ? እንደነ ቀለዮጳ አሁን ይህን እድል አግኝተን በስጋ እየተገለጠ እንደ መምህራን ወንበር ላይ ቁጭ እያለ ወይም ስንጓዝ እንደነዚህ ሰዎች አብሮን ሆኖ ተርጉምልን ነው የምንለው ወይስ እንዴት ነው? በአሁኑ ሰዓት ማንም ሰው ብድግ ብሎ ይህን መጽሐፍ መተርጎም ይችላል ወይ? አይችልም። አሁን ትልቁ ችግር ማንም ሰው ብድግ ብሎ ይህን መጽሐፍ ተረጉማለሁ ይላል፣ ጌታ ሳይተረጉም፣ መድኃኔዓለም ኢየሱስ ክርስቶስ ሳይተረጉም ራሳችንን እንተረጉማለን ይላሉ። አንዳንዶቹ በጣም ይሳሳታሉ፣ ሰውንም ያሳስታሉ። እና የሆነ ሆኖ ማን ይተርጉምልን ለሚለው ያን ጊዜ ራሱ መድኃኔዓለም ኢየሱስ ክርስቶስ ከሙሴና ከነቢያት ጀምሮ እሱ ተረጎመላቸው ነው የሚለው። ዛሬ ደግሞ ማንም ይተረጉምልን? ጥሩ። እግዚአብሔር መንፈስ ቅዱስ በእሳት አምሳል ከተገለጠበት ከበዓለ ሀምሳ ጀምሮ ቤተ ክርስቲያንን ተረክቧል። መድኃኔዓለም ኢየሱስ ክርስቶስ ሲሰራው የነበረውን ያስተማረውን እንደገና በማስተማር እንድናስተውለው በማድረግ የከበደንን ነገር ሁሉ እንዲቀለል በማድረግ ምን አለ አንድ ጊዜ መድኃኔዓለም ኢየሱስ ክርስቶስ በዮሐንስ ወንጌል ላይ እንደምናነበው አሁን የምነግራችሁ ብዙ ነገር ነበረኝ፣ ነገር ግን አትችሉትም። መንፈስ ቅዱስ ሲመጣ ያን ጊዜ ትችሉታላችሁ፣ ታስተውሉታላችሁ፣ ታውቁታላችሁ፣ ትራቀቁበታላችሁ። ስለዚህ አሁን በአዲስ ኪዳን እግዚአብሔር መንፈስ ቅዱስ በእሳት አምሳል ከተገለጠበት ጊዜ ጀምሮ አብን ወልድን በሱ ህልዋን ሆነው ዛሬ ተርጓሚ እሱ ነው። እግዚአብሔር መንፈስ ቅዱስ ተረጎመ ማለት ወልድ ተረጎመ ማለት ነው፣ አብ ተረጎመ ማለት ነው። ስለዚህ ዛሬ ማንም ብድግ ብሎ ይሄን መጽሐፍ መተርጎም አይችልም። እንደማይችል ቃሉ እንዲህ ይላል። ሁለተኛ አይቶ የቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 20 ላይ ምን ይላል? ይህን በመጀመሪያ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ፣ በዚህ መጽሐፍ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ፣ እነሱ ተረጎሙ። ጌታ ከሐዋርያት ጋር እንደነበረ በሐዋርያት ከተተኩት ጋር እስከ ዕለተ ምጽአት ከሚነሱት ጋር አብሮ ነው ተባብለናል። እግዚአብሔር መንፈስ ቅዱስም እንደዚህ። ስለዚህ ቃሉ የሚለው ይህን በመጀመሪያ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሱ ፈቃድ አልመጣምና በዚያ ሰው፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ፣ ተረጎሙ። እሱን የተኩ በሱ ፈንታ ስራ የሚሰሩ ተርጓሚያን ከሐዋርያት ጀምሮ እስካሁን ድረስ እስከ ዕለተ ምጽአት
ይህን መጽሐፍ የሚተረጉሙ ቆሮንቶስ 12 ላይ እንደሚናገር ሀብተ ትርጉም የተሰጣቸው የሚተረጉሙ አባቶቻችን አሉ። ሐዋርያት፣ ሐዋርያን አበው እያለ ዛሬ በቤተ ክርስቲያን መንፈስ ቅዱስ በውስጣቸው ሆኖ ማለት ያው መንፈስ ቅዱስ አስተምሯቸው፣ መንፈስ ቅዱስ ጠርቷቸው፣ መንፈስ ቅዱስ መርጧቸው፣ መንፈስ ቅዱስ ወንበር ላይ ያስቀመጧቸው መምህራን አሉ አባቶቻቸው። በሐዋርያት የተተኩ በጌታ የተተኩ በጌታ ተተክተው ሐዋርያት በሐዋርያት ተተክተው ሐዋርያት በሐዋርያት እየተላለፈ የመጣ ነው በቤተ ክርስቲያን። ስለዚህ አጠር ባለ መልኩ ይሄን መጽሐፍ ሊተረጉሙልን የሚችሉ እግዚአብሔር መንፈስ ቅዱስ የገለጠላቸው ያስተማራቸው የፈቀደላቸው በቤተ ክርስቲያን ያሉ የቤተ ክርስቲያን አባቶች ናቸው። አባቶች ሲባልም ደግሞ ሁሉም አይደለም የተሰጣቸው። ስለዚህ አንድ ነገር አንብበን አልገባን ሲል በቀጥታ መጠየቅ እነሱን ነው። ስለዚህ ማንም ብድግ ብሎ ይሄን መጽሐፍ መተርጎም እንደማይችል የተተረጎመውን ከመሰከርን በቂ አይደለም ወይ? የተተረጎመልንን ከሰማን ካስተማረን ከበቂ በላይ ነው። ያለዚያም ደግሞ አንድ ነገር ከከበደን አባቶቻችን መጠየቅ። ለምን እነዚህ መጽሐፍት በጣም የሚገርመው እርስ በርሳቸው የሚጋጩ ይመስላሉ። እንዲያውም መጽሐፍት መሳሪያ ቢያገኙ ኖሮ እርስ በርሳቸው ይጫረሱ ነበር ይላል። ምክንያቱም አንዱ ያለውን አንዱ ያፈረሰው እስኪመስል ድረስ የተራራቁ ነገሮች አሉ። ግን አባቶቻችን እግዚአብሔር መንፈስ ቅዱስ የገለጠላቸው ስለሆኑ ያስታርቋቸዋል፣ ያገናዝቧቸዋል፣ ያስማሟቸዋል። ሁሉም የመሰለንን የተለያዩ የመሰለንን አንድ እንደሆኑ አድርገው ያቀርቡልናል፣ ያስተምሩናል። እንደዚህ ማለትማ እንደዚህ ነው፣ እንደዚህ ማለት እንደዚህ ነው፣ በዚህ ቦታ እንደዚህ ቢልና በዚህ ቦታ እንደዚህ ቢልም እንዲህ የሚለው ያገናኛቸዋል ብለው ተርጉመው ያስረዱናል። ያን ይዘን የተከተልን እንደሆነ መጨረሻችን ያምራል። ያለዚያ ግን ሁሉም እንደፈለገ የሚተረጉም ከሆነ በተለይም ደግሞ በመጨረሻው ዘመን ይህን የእግዚአብሔርን ቃል እንደራሳቸው ፈቃድ እያጣመሙ የሚተረጉሙ ይነሳሉ ይላል። ይልቁንም ዛሬ ድፍረት በዝቷል። በዚህ ቅዱስ መጽሐፍ ላይ ድፍረት በዝቷል። እስከ መጨመር ድረስ ቃሉን እስከ መለወጥ ድረስ እስከ መቀነስ ድረስ ድፍረት። ይሄ ትንቢቱ ስለተፈጸመ ነው እንጂ ማን ይተርጉምልን ለሚለው መድኃኔዓለም ኢየሱስ ክርስቶስ ራሱ እግዚአብሔር መንፈስ ቅዱስ ራሱ እግዚአብሔር ራሱ ትናንት ለነዚህ ሰዎች የተረጎመ ጌታ ዛሬም ከኛ ጋር ነው። ግን በአባቶቻችን ለምን አለ ቅዱስ ጴጥሮስ። ማንም ብድግ ብሎ እንዲያውም ከሆነ ይህን በመጀመሪያ እወቁን። መጀመሪያ ማወቅ ያለብን ይህን ቅዱስ መጽሐፍ የሚተረጉምልን ማን ነው? ማን ነው ሊተረጉምልን የሚችል? ይህን ነው ማወቅ መጀመሪያ። ብድግ ብዬ እኔ፣ ብድግ ብላ ወይዘሮ ገሊት፣ ብድግ ብሎ አቶ ገሌ፣ ብድግ ብሎ ገሌ ዝም ብሎ አይደለም። ይህን መጽሐፍ በትክክል ሊተረጉሙልን፣ ሊያስማሙልን፣ ሊያብራሩልን የሚችሉ አባቶቻችን በቅብብሎሽ እስካሁን ደርሰው በቤተ ክርስቲያናችን ያሉ አሉ። እነሱ እኛ የተተረጎመውን ማንበብ፣ የተተረጎመውን ማወቅ፣ የተተረጎመውን ማስተማር፣ በተተረጎመው መማር፣ በተተረጎመው በሕይወታችን ለመኖር መሞከር፣ መፍጨርጨር እንጂ ማንም ብድግ እያለ ይህን ቅዱስ መጽሐፍ እንደፈለገው ሊተረጉም አልተፈቀደም። ስለዚህ ነው ይህን በመጀመሪያ እወቁ፣
በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ይሄ እግዚአብሔር ቃል ነው። አልተፈቀደም። ነገር ግን ትንቢት ከቶ በሰው ፈቃድ አልመጣምና። ለምን? በእግዚአብሔር ፈቃድ የመጣ ነው ትንቢት። በሰው ፈቃድ አይደለም። ሰው የፈጠረው አይደለም። ሰው የደረሰው አይደለም። እግዚአብሔር መንፈስ ቅዱስ ባደረባቸው አባቶቻችን። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው አሁን በእውነቱ በአገራችን የድጓ መምህራንን ማን አስተማራቸው? እስኪ እንደው ወደ ድጓው እኔማ እንደው እውነት እንደው የምመኘው ድጓው ተተርጉሞ ወደ አማርኛ፣ ጾመ ድጓው ተተርጉሞ ወደ አማርኛ፣ ምናልባት እየተተረጎመ እንደሆነ አላውቅም። ዝማሬው መዋሥዕቱ ተተርጉሞ በአማርኛ ህዝቡ ቢያነበው ብሉይ ኪዳንን በአዲስ ኪዳን እንዴት አድርገው እንደተረጎሙት እንደው አዲስ ኪዳን በብሉይ ኪዳን ውስጥ ተሰውሮ እንደኖረ አዲስ ኪዳን ከብሉይ ኪዳን የተወለደ አዲስ ኪዳን የብሉይ ኪዳን ተርጓሚ እንደሆነ ሁሉም ደግሞ የሚናገሩት ሰው ስለሆነውና ዓለምን ስላዳነው አምላክ ስለ መድኃኔዓለም ኢየሱስ ክርስቶስ እንደሆነ ድጓው የሚናገረው ያን ነው። ቅኔው ያን ነው። ቅዳሴው ያን ነው። ትርጓሜው ያን ነው። ማን አስተማራቸው? እነዚህ ሰዎች እነዚህ የድጓ መምህራንን ማን ጠራቸው? ማን መረጣቸው? ማን ይህን ሁሉ ምስጢር ነገራቸው? እግዚአብሔር መንፈስ ቅዱስ። የቅኔ መምህራንን ማን ጠራቸው? ማን መረጣቸው? ማን አስተማራቸው? ማን ሰጣቸው? እግዚአብሔር መንፈስ ቅዱስ። የቅዳሴ መምህራንን ቅዳሴውን በሙሉ ስናየው በሙሉ የሚናገረው ሰው ስለሆነው አምላክ መከራን ተቀብሎ እንዴት እንዳዳነን እኛን አድኖ ወደ ቀደመ ክብር እንዴት እንደተመለሰ ዳግም እንደሚመጣ ዓለማት እንደሚያሳልፍ ሙታን እንደምንነሳ እስከዚያው ድረስ ያለነው በዓለም ነውና በኃጢአት ሁልጊዜ ሕይወታችን ሲቆሽሽ በቅዱስ ቁርባን ሕይወታችን እንዴት እንደሚነጻ ነው የሚነግረን ቅዳሴ። ወገኖች እግዚአብሔር መንፈስ ቅዱስ የጠራቸው የመረጣቸው ያከበራቸው ወንበር ላይ ያስቀመጣቸው እነሱ ናቸው ሊያስተምሩ የሚገባቸው ሊተረጉሙ የሚገባቸው እና እነዚህን ሁሉ በኢትዮጵያ ቤተክርስቲያን የመረጠ ያስተማረ የሾመ እግዚአብሔር መንፈስ ቅዱስ። ታዲያ እግዚአብሔር መንፈስ ቅዱስ እነዚህን ሰዎች አስነስቶልን እሱ በሰጣቸው እየተረጎሙ እያዜሙ ይህን ሃይማኖታችን ክርስትናችን ባያቆዩልን ኖሮ 1600 ዓመት ሙሉ ሲኖዶስ ሳይኖረን ሲኖዶስ እኮ ትናንት በጃንሆይ በግርማዊ ቀዳማዊ ኃይለ ሥላሴ እኮ ገና እኮ አሁን እንጂ አሁን 67 ዓመት ገና እኮ እንደው ገና መወለዱ ነው። የእናቱን ጡት ገና ያልተወ ገና እኮ የሚጠባ ነው። ሕፃን ነው። የሚድህ ልጅ ነው። የሚወድቅ የሚነሳ ነው ገና ሲኖዶስ። አሁን በዓለም ዙሪያ ያሉ ሲኖዶሶች እኮ የካቶሊኩ የእስክንድርያ የነ አርመን የነ ቶሪያ በአጠቃላይ በዓለም ዙሪያ ያሉ የነ ራሻ የነ ግሪክ የሁሉ እኮ ስንት ጊዜ ወድቆ ተነስቶ አንድ ሕፃን ልጅ ይወለዳል፣ ትንሽ ያድጋል። ከዚያ በኋላ መንቀሳቀስ ሲጀምር ይወድቃል፣ ይነሳል፣ ከዚያ ቆሞ ይሄዳል፣ ከዚያ ያድጋል፣ ከዚያ ለፍሬ ለቁም ነገር ይበቃል። ሲኖዶሳችን እኮ ገና ተወልዶ እየዳኸ ያለ ነው። ይወድቅ አሁን መፍጨርጨር ጀምሯል። ገና ወድቆ ተነስቶ እዚያ በኋላ ይጠነክራል እንደ ሌሎቹ ሁሉ ገና እኮ ነው። እስከዚህ ድረስ የእግዚአብሔርን የማዳን ሥራ የአንድነቱን የሦስትነቱን የክርስቶስን የባህርይ አዳኝነቱን ብቸኛ አዳኝነቱን ያቆዩ እነዚህ አባቶች ናቸው። ማን አስተማራቸው? እግዚአብሔር መንፈስ ቅዱስ። ማን እንዲተረጉሙ ፈቀደላቸው? እሱ። ስለዚህ ከነሱ ግር ቁጭ ብለን መማር ስናነብ የከበደንን ነገር ዝም በራሳችን ተርጉመን መሄድ ሳይሆን እነሱን መጠየቅ። ያ የሆነ እንደሆነ ማን ይተርጉምልን የሚለው መልስ ያገኝ።
ለነዚህ ሰዎች ጌታ ተረጎመላቸው። ከነቢያት ከሙሴና ከነቢያት ጀምሮ ተረጎመላቸው። እስከ ዕለተ ምጽአት ሲተረጉም ነው የሚኖረው የኛ ጌታ እግዚአብሔር መንፈስ ቅዱስ አብም ወልድም በውስጡ ህልዋን ሆኖበት እግዚአብሔር መንፈስ ቅዱስ እስከ ዕለተ ምጽአት ሲተረጉም ነው የሚኖረው። ተርጉምልን ላሉና ስርዓቱን ተጠብቀው ትውፊቱን ጠብቀው ለሚሄዱ ያለዚያስ በየራሱ መተርጎም ከተጀመረ በተለይም በቃሉ ላይ መጨመር ወይም መቀነስ ከተጀመረ ይሄ አደገኛ የሆነ የትንቢት መፈጸሚያ አይጠቅምም። ስለዚህ ማን ይተርጉምልን? የሚተረጉምልን ባለቤቱ ኢየሱስ ክርስቶስ እግዚአብሔር መንፈስ ቅዱስ። አሁን ዛሬ ምስጢረ ጋብቻ ምስጢረ ተክሊል ቀላል ይመስለናል። ከሁለት አካል አንድ አካል ሲሆኑ ሙሽራ በክርስቶስ ሲመሰል ሙሽሪት በቤተ ክርስቲያን ስትመሰል ክርስቶስ ለሙሽሪት ቤተ ክርስቲያን እንደሞተላት ባል ሙሽራው ደግሞ ለሚስቱ ይሙትላት የሚለው ታላቅ ምስጢር እንዴ! ጋብቻ እኮ ታላቅ የገነት ምስጢር። በአዲስ ኪዳንም እኮ ታላቅ የቤተ ክርስቲያንና የሙሽራው ኢየሱስ ክርስቶስ ምስጢር እኮ ነው። ስለዚህ የጋብቻን ክቡርነት ከሞት በቀር በዚህ ዓለም ያለ ፈተናና መከራ ሊለየው እንደማይችል ይሄን ምስጢር ማን ይተርጉም? እሱ የተረጎመላቸው የጸና ነው። የጋብቻን ምስጢር መድኃኔ ዓለም ራሱ ኢየሱስ ክርስቶስ የተረጎመላቸው መንፈስ ቅዱስ የተረጎመላቸው ያን ጋብቻ በቁሳቁስ በማያልፍ ነገር አያፈርሱም። በገንዘብ አያፈርሱም። በሰው ተደድተው አያፈርሱም። በእናት ምክንያት አያፈርሱም። በአባት ምክንያት አያፈርሱም። ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ነው የተባለው። በዘር ምክንያት አያፈርሱም። በጎሳ ምክንያት አያፈርሱም። በልዩ ልዩ ፈተና ምክንያት አያፈርሱም። እስከ ሞት ድረስ የታመኑ ይሆናሉ። ያም የሆነው ያን ጋብቻ እሱ የተረጎመው ሲሆን ጥምቀቱንም እንደዚሁ ጥምቀታችን እሱ ከተረጎመልን በሕፃንነት ተጠመቅ ካደክ በኋላ ተጠመቅ አይደለም። እንደ ቃሉ የመኖር ለትምህርት በደረስክበት ጊዜ ተነግሮህ ያመንከውን አምነህ መኖር ነው ዋናው። በሕፃንነታችን ተጠመቅ። ወንጌሉ ይረዳል፣ ይናገራል። ሕፃናት ወደ እኔ ሲመጡ አትከልክሉብኝ ይላል። መንግሥተ ሰማያት እንደነዚህ ያሉ ናት ይላል። አንድ ሕፃን ታቅፎ እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግሥት አትገቡም ይላል። እንደገና ቃሉ ደግሞ በጥምቀት ሁለተኛ ካልተወለዳችሁ ወደ እግዚአብሔር መንግሥት አትገቡም ይላል። በዚህ ምክንያት በልጅነታችን በሕፃንነታችን ተጠምቀናል። ስለዚህ እሱ የጥምቀትን ትርጉም ከተረጎመልን በሕፃንነት መጠመቃችን እንዲያውም የበለጠ መንፈስ ቅዱስ ያለ ኃጢአት ያገኘን ተደስቶ ያገኘን ያቀፈን ክርስቶስ አካል ያደረገን መሆናችን እናውቃለን። ከዚያ ማንም ያመነ የተጠመቀ ይድናልና ሳታምኑ ነው የሚል ማንም ሊያታላ ይችላል። ይሄ መጀመሪያ ሐዋርያት ወደ ዓለም ሲላኩ ሁሉም አያምንም ነበር። ትምህርታቸውን ሰምተው የሚያምኑ የሚጠመቁ እንደሚድኑ እምቢ ያሉ እንደሚፈረድባቸው የተነገረ እንጂ ስለ ሕፃንነት ጥምቀት አይደለም። እና ያሞኔ ስለ ሕፃንነት ጥምቀት እሱ ከተረጎመልን በሕፃንነት መጠመቃችን እንዲያውም ያስደስተናል። የክህነትን ምስጢር እሱ ከተረጎመልን ያ ክህነቱ ራሱ የእሱ ክብረ መገለጫ ይሆናል። የተባረከ ይሆናል። መንጋው የሚባረክበት ይሆናል። ነገር ግን እሱ ያልተረጎመው ነገር እሱ ያላስተማረው ነገር በጣም ከባድ ነው እና ማን ይተርጉምልን? የአገርን ፍቅር ማን ይተርጉምልን? መድኃኔ ዓለም ኢየሱስ ክርስቶስ ራሱ እግዚአብሔር ቢተረጉምልን ኖሮ ዛሬ በጎሳ ተለያይተን አንባላም ነበር። እሱ ሳይኖርበት እሱ አሳየን ሳይባል እሱ በሌለበት ሕገ መንግሥት ይመሰረታል፣ ፖሊሲ ይቀረጻል። ይኸው ያባላናል ነው ውሻ። ያችን የመሰለች ሀገር አፈሩ የተባረከ ውሃው የተባረከ አየሩ የተባረከ ሁሉም ነገር የተባረከ ገነት ምድር ሰጥቶን ይኸው እግዚአብሔር ያልተረጎመው ሕግ ሆኖ ይኸው እስካሁን ድረስ ያባላናል። ስንት ዓመት ነው
ወደፊትም እንጃ ምን እንደሚያደርግ። ነገር ግን ባለቤቱ የተረጎመላቸው ሕገ መንግስት እንደ አሜሪካ እብራቸው ላይ እንኳን በእግዚአብሔር እናምናለን እስኪሉ ድረስ ስደተኞችን የመቀበል ይሄ ነው ትርጉም ማለት ነው። ሕገ መንግስት በእግዚአብሔር ሲተረጎም ተሰምቶ በአሜሪካው በዓለም ዙሪያ ቸግሮትም ከሞት በማምለጥም በሆነ ምክንያት የመጣ ሁሉ ያው በሩ ክፍት ነው። አሁን እኛ እየተነጋገር አሁን ሰዎች ይገቡ ይሆናል። በየትኛው በር እንደሆነ ነው። በአራቱም አቅጣጫ ዙሪያው ክፍት ነው። እስካሁን ድረስ እንግዶችን ይቀበላል። ያ ሕግ አባት ሽማግሌዎችን እንዲጦሩ አድርጓል። ሽማግሌ የተከበረበት ሀገር ነው። ያ ሕግ ሰርተው ራሳቸውን ችለው ሰርተው ለማይኖሩ ደካሞች እንደ ሌላው እንደ ጤነኛው እንዲኖሩ አድርጓል። ያ ሕግ የውኛን እንደ ልባችን ልክ ከሀገራችን የበለጠ ነፃነት ነው ያለነው። ይሄ እግዚአብሔር የተረጎመው እግዚአብሔር የባረከው እግዚአብሔር የነበረበት መሆኑ ይታወቃል። እግዚአብሔር የሌለበት ሕግ በፍሬው ይታወቃል። ሕዝብን ያባላል፣ ሕዝብን ያጫርሳል፣ ትዳርን ያስፈርሳል፣ ክህነትን ያስፈርሳል። አሁን እኮ ክህነት ሁሉ በጎሳ ሰው ከተለያየ እኮ ፈረሰ ማለት ነው። እንዴት በሚጠፋው ዘር የማይጠፋውን ዘር እንዴት እናበላሻለን? የማይጠፋው ዘር ሁለተኛ የተወለድንበት ክርስቲያን የሆንበት ነው። ጠፊው ዘር ደግሞ የያውን የጎሳ ገሌ ጎሳ የገሌ ጎሳ ነጭ፣ ጥቁር፣ ቢጫ፣ ቀይ፣ ሴት፣ ወንድ ይሄ ሁሉ ጠፊ ነው። በጠፊው ነገር አልፎ ተርፎ እስከ መጋደል ድረስ ይሄ እንግዲህ እግዚአብሔር የሌለበት ሕገ መንግስት ሲሆን እግዚአብሔር የሌለበት ነገር ሁሉ መጨረሻው አይጠቅምም። መጨረሻው ኪሳራ ነው የሚሆነው። ስለዚህ ማን ይተርጉምልን ይሄን ሁሉ? እግዚአብሔር። በስጋም በነፍስም ለምናስበው ለምናነበው ነገር ሁሉ ተርጓሚ እሱን እናድርግ፣ እሱን እናስቀድም፣ በሱ ስም እናድርገው። በቃልም ይሁን በስራ የምታደርጉትንም ሁሉ በስሜ አድርጉት ብሎናል መድኃኔዓለም ኢየሱስ ክርስቶስ። የእሱ ቅዱስ ስም ደግሞ ለዓለም ቤተክርስቲያን የኃይል ምንጭ ነው። ዓለም ራሷ በተጠቀምበት ለዓለም በጎ ነገር የኃይል ምንጭ ነው። ክፉ ነገር እንዳይደርስባት ለዓለም የኃይል ምንጭ ነው መጠቀም ከቻለች እና ዛሬም ቢሆን ተርጉሞ የሚያስተምረን ራሱ ነው። አብም ወልድም በሱ ህልዋን የሆኑለት እግዚአብሔር መንፈስ ቅዱስ እሱ ነው። ስለዚህ የሚለው ምንድነው? ማን ይተርጉምልን ለሚለው ይሄን በመጀመሪያ አወቁ። በመጽሐፍ ያለው ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተረጎሙ፣ ተናገሩ። አሁንም ደግሞ እግዚአብሔር መንፈስ ቅዱስ የሚናገረው በተሰጣቸው አባቶቻችን እናቶቻችን ነው። ይሄን እንድንከተል ነው። እግዚአብሔር መንፈስ ቅዱስ ይርዳል። ማንም ብድግ ብሎ ይሄን መጽሐፍ ቅዱስ በራሱ ከመተርጎም ቃሉን ከማጣመም በቃሉ ላይ ከመጨመር ከመቀነስ እግዚአብሔር ያድነን። እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን። ለዛሬው እዚህ ላይ ይበቃናል።